እንኳን ለሊቀ ዲያቆን ቅዱስ እስጢፋኖስ ወርኃዊ በዓልና በዚች ቀን ታስበው የሚውሉ ሌሎች የቅዱሳን በዓላት በሰላም አደረሳችሁ አደረሰን፣ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ ናቸው። የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደድንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር እንደምን ዋላችሁ? እንደምንስ አመሻችሁ? እንደምንስ ከዚህ ሰዓት አደረሳችሁ? አሜን። እግዚአብሔር አምላክ በምሕረቱ በቸርነቱ ጠብቆ እዚህ ሰዓት እዚህ ጊዜ ያደረሰን የአባቶቻችን አምላክ የኛም አምላክ ስሙ በድጋሚ የተመሰገነ ይሁን፣ አሜን። ከዚህ በመቀጠል በሰኔ 17 ቀን የሚነበበውን የሊቀ ዲያቆን ቅዱስ እስጢፋኖስን ገድሉን ማንበብ እንጀምራለን። የዩቲዩብ ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን የአባቶቻችን በአብርሃም በይስሐቅ በያዕቆብ አምላክ እግዚአብሔር ፈቃድ ተጋድሎን የፈጸመ የቅዱሳን ወንድሞቹ የጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በማመን ቅዱስ ቃሉን በመስበክ የሚያጸናቸው መስተጋድል ንዑድ ክቡር ቀዳሚ ቅዱስ እስጢፋኖስ በወርኃ ሰኔ 17 የሚጸለይ ዜና ገድሉን እናገራለን። የቀዳሚ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱ የአምላኩ ይቅርታ ከሁላችን ከሕዝበ ክርስቲያን ጋር ከኔም ከገብረ ማርያም ጋር ይሁንና ዛሬም ዘወትርም በየጊዜውና በየሰዓቱ ይሁን ለዘላለሙ አሜን። ዳግመኛ ተነስቼ በመላ በጾም እግዚአብሔርን እያመሰገንኩ የአምላኬ እግዚአብሔር ፈቃዱ ሆነ። አባት ገማልያ 3 ጊዜ ወደ እኔ መጥቶ እንዲገልጽልኝ በጾም በጸሎት መላ እየሰነበትኩኝ ጌታዬ አባት ገማልያ በዚች ሰዓት በዕለተ ዓርብ ተገልጾ እየተቆጣ እስከ ዛሬ ድረስ ለምን ዝም አልህ? ለሊቀ ጳጳሱ ቅዱስ አባ ዮሐንስ ትነግረው ዘንድስ ስለምን አልሄድህም? እነሆ እግዚአብሔር ባለ ያላሉና በገዳም ውስጥም ከዘጉ ሁሉ ይልቅ ለአንተ ገልጾልኛልና አሁንም ወጥተህ በሊቀ ጳጳሱ ቅዱስ አባ ዮሐንስ ካልነገርኸው የማታውቀው ነገር እንደሚያደርስብህ እወቃለኝ። እኔም ጌታዬ አባት ገማልያ ሆይ ቃልህንስ አላቃለልሁም፣ ነገር ግን ስለ ደግነትህ አስቀድሜ 3 ጊዜ ትገልጽልኝ እንደሆነ እየጠበቁ ነውና ይቅር በለኝ። እንግዲህ ወዲህስ ያለ ምክንያት ወጥቼ እናገራለሁ አልሁኝ። ይህን ራእይ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ነገርሁት። በዚህም ጊዜ ሊቀ ጳጳሱ ቅዱስ አባ ዮሐንስ ይህንስ ካየሁ በዘመናችን ይህን እስከገለጽህልኝ አንድ ወይፈንና ጥማድ በሮችን እፈልግ ዘንድ ይገባኛል፣ ለአንተ ፍቅር እተውልሃለሁ አለኝ። እኔም በዚች በ3ኛይቱ ራእይ እርሻውን የማርስበት ወይፈን ሳይኖረ እርሻውን ለእኔ ምን ይሆነኛል ስል መለስሁለት። እርሱም በሀገራችን በሚጎትትበት ጎራጉር ያርሱበታል፣ ለትልቅ መንኮራኩርም አንድ ወይፈን ብቻ አይቻለውም። ከእርሱ ይልቅ በሜዳ ውስጥ ከአንተ ዘንድ ይሰማራሉ፣ ከመንደር ወደ መንደር እየዞሩም መኖር ይገባዋል። እሊህ 2ቱ በሮች አይበቁህም አለኝ። ይህንንም ከሰማ በኋላ ስለ ቅዱስ እስጢፋኖስ እንደሚናገር የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስን ሥጋ ወደ ሌላ የተረጋጋ ሲወስድ እንደሚሻ አስተዋልሁኝ። የመጀመሪያይቱ ራእይ ወጥቼ በነገርሁት ጊዜ ስለ ወይፈኑ ያየሁትን ራእይ አልነገርሁትም ነበርና እንዲህም አለኝ፣ እሱ የሚልህን ሰማ ዘንድ ተስፋ ነበረኝ። 2ኛይቱ ራእይ ግን ነገርሁት። ይህ ሊቀ ጳጳስ ቅዱስ አባ ዮሐንስ ልጅህ እንዲህ እስካየው በዘመናችም እግዚአብሔር ይህን ከገለጸልህ እንደ መላእክት እግዚአብሔር መንግሥት ሰማያት በሕይወቱ ያየህ እውነተኛ መስተጋድል የጌታችን የመድኃኒታችን ኢየሱስ ክርስቶስ ቀዳሚ ሰማዕት ርዕሰ ዲያቆን ንዑድ ክቡር ቅዱስ እስጢፋኖስ ሥጋውን እናፈልስ ዘንድ ይገባን አለኝ። ሊቀ ጳጳሱ አባ ዮሐንስ ይህም ባለ ጊዜ ስለ ወይፈኑ የነገረኝ የምትመስል 3ኛይቱ ራእይ ነገርሁት። ከዚያ በኋላ ሁላችንም ከሊቀ ጳጳሱ ከአባ ዮሐንስ ጋር ሆነን ጌታ ኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር አብን የጌታችን የኢየሱስ ክርስቶስ የባሕርይ ውእቱ እግዚአብሔር መንፈስ ቅዱስ እናመሰገን።
ያየሁትም ራእይ ሁሉ ከሊቀ ጳጳሱ ቅዱስ አባ ዮሐንስ ምሳሌ ጋር እንደሆነ። ከዚያ በኋላ ይህ ሊቀ ጳጳስ ቅዱስ አባ ዮሐንስ በዚያች ቦታች ላይ እቆፍር ዘንድ አዘዘኝ። ቆፍሬም በራእይ የተገለጸልኝ መምህር አባት ገማልያ እንደነገር የሆነና አገኘሁት። በዚያን ጊዜ ብዙ ድንቅ ድንቅ ታምራት ፈውስ ሆነ። ከንዑድ ክቡር ቅዱስ እስጢፋኖስ መቃብር ደስ የሚያሰኝ ጣዕም ጤና የተመላ ታላቅ ማዛ ወጣ። ማዛው በዙሪያው ወዳሉት ሁሉ እስከ 5 ምዕራፍ ድረስ መላ፣ ንጹሕም ሆነ። የንዑድ ክቡር ቀዳሜ እስጢፋኖስ ቅዱስ እስጢፋኖስ ሥጋው እያንጸባረቀ ተገለጠ። ያን ጊዜ በዚያ የእርሰ ዲያቆን የክርስቶስ ቀዳሜ ሰማዕት ቅዱስ እስጢፋኖስ ሥጋ በነበረበት ስፍራ የነበሩ ድውያን ሁሉ ተፈወሱ። ከጋኔልም የዳኑ አሉ፣ ከሆድ በሽታ የዳኑም አሉ፣ ከቡዳ መጋኛ መንፈስ የዳኑ አሉ፣ ከሚያባባ መንፈስ የዳኑ አሉ። ዳግመኛም በማመንና በቅን ልቦናቸው ባለመጠራጠር ቀርበው በዚያች ቅዱስ እስጢፋኖስ ስፍራ የሚተኙ ወንዶችና ሴቶችም እስከ ዛሬ ድረስ እምነቱን ተቀብተውና ነክቷቸው በቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት በእግዚአብሔር ቸርነት እጅግ ይድናሉ። በዚያ እግዚአብሔር የመረጣቸው ስለ ቅድስት ወንጌል መስፋት አብዝተው ያገለገሉ ቅዱሳን ሁሉ እየተገለጡ በጌታችን መድኃኒታችን ኢየሱስ ክርስቶስ ኃይል ይፈውሷቸዋል። ስለዚህ ክብር ለጠራንና ለመረጠን አምላካችን ክብር ምስጋና ንጽሕት ይገባዋል። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱ የአምላኩ ይቅርታ ከኔም ከሕዝበ ክርስቲያንም ጋር ይሁን ዘወትርም በየጊዜያቱ በየሰዓቱ ለዘላለሙ አሜን። ጸሎቱና በረከቱ ለዘላለም በእውነት ከተወደዱ አገልጋዮቹ ጋር ይሁንና ፈጥኖ በምትደርስ አማላጅነቱ ለሚታመኑ ሁሉ ድንቅ ታምራትን የሚያደርግ ንዑድ ክቡር ቀዳሜ እስጢፋኖስ ቅዱስ እስጢፋኖስ ሰማይና ምድር በውስጣቸውን ያለውን ሁሉ በፈጠረ አምላኩ እግዚአብሔር ኃይል ያደረገው ታምር ይህ ነው። በቤተ ክርስቲያን ግቢ ውስጥ በነበረ የተተከለበት ዘመኑ በማይታወቅ ጫፎቹ በፀሐይና በነፋስ በወጀብን በደረቁ ታላቅ ግንዱ ዛፍ ላይ ቀዳሜ ሰማዕት ቅዱስ እስጢፋኖስ ድንቅ ታምሩን ገለጸ። ያ ታላቅ ግዙፍ ዛፍም በቤተ ክርስቲያን ክዳን ላይ ሊወድቅ ዘሞ ነበር። ስለዚህም ካህናቱና መምናኑ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያኑ ላይ ወድቆ ጠፈር ቤተ ክርስቲያኑን እንዳያፈርሰው ዛሬ እንቁረጠው እያሉ ይማከሩ ዘንድ ጀመሩ። ካህናቱ ዛሬ ዕለተ ሰንበት ናትና ይህ ታላቅ ዛፍ በዚች የሰንበት ቀን አንቆርጥም፣ ይህ ታላቅ ዛፍ የምንቆርጠው ነገ ይህን ጊዜ ነው እንጂ ሲሉ መከሯቸው። ከዚያ በኋላ ካህናቱና መምናኑ ወደ የቤታቸው ሄዱ። በማግስቱ መጥረቢያቸውን ይዘው ያንን ታላቅ ዛፍ ይቆርጡ ዘንድ ተሰበሰቡ። መጥረቢያቸውን ይዘው ወደ ቤተ ክርስቲያን ቅጽር ግቢ ያ ታላቅ ዛፍ ማንም ሳይነካው ወደ ኋላ ወድቆ አገኙት። ካህናቱና መምናቱ ሁሉ ያን ታላቅ ግዙፍ ዛፍ ከቤተ ክርስቲያኑ ጠረፍ ላይ እንዳይወድቅ በንዑድ ክቡር ቅዱስ እስጢፋኖስ አማላጅነት ቅድስት ቤተ ክርስቲያንን ጠብቋል። የእግዚአብሔር ሥራ ምንኛ ድንቅ ነው ሲሉ አደነቁ። ድንቅ ታምሩን የገለጸበት ያ ታላቅ ግዙፍ ዛፍም እስካሁን ድረስ በንዑድ ክቡር ቅዱስ እስጢፋኖስ ቤተ ክርስቲያን ቅጽር ግቢ ውስጥ ይገኛል። እናንተ ንዑድ ክቡር ቀዳሜ ሰማዕት ቅዱስ እስጢፋኖስ ወዳጆች ሆይ በእግዚአብሔር አምላኩ ዘንድ ሕይወታችን አማላጅ ወዳጃችን ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ የሊቀ ነቢያት ኤልያስ ረድ ነቢይ ኤልሳዕ ሥራ በዚህ ታላቅ ዛፍ ላይ እንዳደረገ አስተውሉ። ከደቀ ነቢያት አንዱ ምሳሩ ከዛቢያው ተነጥሎ ወደ ባህሩ ጥልቅ በወደቀ ጊዜ ምሳሩ ከዛቢያው ተነጥሎ የወደቀበት እርሱ ራሱ ይዞ ወየውልኝ የተወስ ሆኖ እርሱም ጠፋ ጨርሶ እያለ ጮኸ። በሴ እግዚአብሔር ነቢይ ኤልሳዕ ግን ከእንጨቱ ቅርፊት ቀርፎ በዚያ ባህር ውሃ ላይ ጣለው። ምሳሩም በባህሩ ላይ ተንሳፈፈ። በሴ እግዚአብሔር ከነቢዩ ኤልሳዕ እንሆ ምሳርን ውሰድ አለው። ከደቀ ነቢያት አንዱ የሆነ ባለምሳሩም እጁን ዘርግቶ ምሳሩን ወሰደ። በዚህ ሁሉ ይህ ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ የአበው ቅዱሳን ነቢያት አስረ ተአምርና የጌታችን የመድኃኒታችን ኢየሱስ ክርስቶስን የእውነት ቃል በመስበክ የቅዱሳን ሐዋርያትን አስረ ትምህርት ተከተለ። የዚህ ቅድስት ሀገር ካህናት መምናን በታላቅ ክቡር ሊቀ ዲያቆን ቀዳሜ ሰማዕት ቅዱስ እስጢፋኖስ አማላጅነት ሉል እግዚአብሔር በዛ ታላቅ ግዙፍ ዛፍ ያደረገላቸውን ፍጹም ድንቅ ተአምር እያመሰገኑ ወደ የቤታቸው በፍጹም ደስታ በምስጋና በእልልታ አመሰገኑ።
የከበሩ ወዳጆች ሊቀ ዲያቆን ታላቁ ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን።